እኔ አንዳንድ ይሄን ሳስብ እኔ ማበዱ ሊቃጣኛል። ምእመና ወንት ማርያምን ነው የምላችሁ እንዴ እግዚአብሔር ቁልቁል ወርዶ እጭኗ ላይ ተቀምጦ እቅፏ ውስጥ ሆኖ ጉንጩን እየሳመች ጸጉሩን እያሻሸች ሲያለቅስ የኔ ልጅ ዝም በል እያለች ወፍ የቆመች ብላ መቆም አለማምዳ ዳደ ብሎ ዲሆ እግዚአብሔር ሰው ሆኖ ምድርና ሰማይን የፈጠሩ እጆቹ ትንንሽ ሕፃን ልጅ እጁ ነው። አንደበት የሚፈጥር እግዚአብሔር ኮልታፋ ሕፃን ሆኖ በጀርባ ታዝሎ ጡት ጠብቶ በማን ጀርባ ላይ ታዘለ? በማን ማህፀን አደረ? በማን ጭን ላይ ተቀመጠ? የማንን ጡት ጠባ? የማን ከንፈር ሳመው? እንዴት አይነት ድንቅ ታምር ነው ወገኖች! ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች በቅድሚያ እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ ሁኑ። እንዲሁም በተጨማሪም ቤተሰቦች ቪዲዮን እንደምትወዱት አልጠራጠርም። ላይክ ማድረግ እንዳይረሳ። እኔ እዚህ በቪዲዮዎቹ ላይ የግል ሐሳቤን አስተያየቴን እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ በነጻነት ሐሳብ አስተያየታችሁን አጋሩኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። እንዴት ናችሁ? እኔ የምለው እስቲ እናንተ ፈጣሪ አንድ ቀን ስልጣኑን ሰጣችሁ ራሳችሁ ኃጢአት ላይ እስቲ ራሳችሁ ፍረዱ ብትባሉ ምን ነበር የምትፈርዱ? ጥያቄ ነው። እናንተ እኮ አትታመኑም። በሰበቡ ለራሳችሁ ገነትን ትፈርዱ ይሆናል። እኔ አላምንም። ለሰኝ በሉ ዘበኞቹ እንዳያባሩኝ ተመልሼ ነው። እኔም እንግዲህ ቤተሰቦች እስቲ ጥያቄው ወደ እናንተ ላሳልፈው። እኔ በጣም ግራ የገባኝ ወይ ደግሞ የከበደኝ ጥያቄ ስለሆነ ቤተሰቦች ለአንድ ቀን እስቲ በአምላክ ቦታ ሆናችሁ እናንተ የምትፈርዱ ቢሆን ኖሮ በዚህ ሰዓት እናንተ ሞታችሁ ለፍርድ ብትቀርቡ እንግዲህ ራሳችሁ ላይ ገነት ነው ሲሆን ነው የምትፈርዱት? እኔ ለራሴ ሳስበው እኔ እንጃ በጣም ከባድ ነው። ብቻ ግን ለማንኛውም እስቲ እናንተ ምን ትፈርዳላችሁ? ለራሳችሁ ማለት ነው። የሊቀ መዘምራን ይልማ ምን ይላል? ሰላም ለኪ ወደድ ህዝብ ሰላም ለኪ በጣቢውስ በጣም ወዳቸው። ደግሞ አንድ መዝሙር ነበረ በብርሃን በጣም ወደው መዝሙር ደግሞ ይሄ እንዳንድ አሁን ማየት የተሳነው ደግሞ ገብረ ዮሐንስ በስማም ስለ ኢየሱስ የዘመራቸው መዝሙሮች ኢየሱስ ክርስቶስ የሚል መዝሙር አለው። ስለወደድከኝ አዳነኝ የሚል መዝሙር አለ። እሰማለሁ። ኢየሱስ ክርስቶስ መጠቀም እነሱ አሉ እና አቤል መክብብ እሰማቸዋለሁ። በጣም ወዳቸው መዝሙሮች አሉት። እሱ ሁሉም ያልፋል የሚል አንድ መዝሙር ሁሉም ያልፋል እግዚአብሔር ያሳልፋል። በጣም ነው ለተች የሚያደርገኛል። በጣም ብዙ ዘማሪዎች አሉ። በጣም እነ ቴድሮስ አሉ። በጣም ፌመስ በዙቀሁን እንተ ግን በቃ አሉ። ሞባይል ላይ ያለኝ በጣም የብዙ ዘማሪዎች መዝሙር አለኝ እሰማለሁ። አዎ በጣም የሚገርሙ መዝሙሮች የሚዘምሩ ልጆች አሏት። ሴቶቹም አሉ እነ ምርትነሽ ምናምን። አዎ ሌሎችም ሲስተር እሰማቸዋለሁ። ሌሎች አዎ እኔ እሰማለሁ መዝሙር እሰማለሁ። እንግዲህ ቤተሰቦች ቪዲዮ እንዳያችሁ ነው። ፓስተር ቸሪ እንኳን የሚያደንቃቸው ምርጥ ዘማሪያን እንዳሉ የተናገረው። እስቲ እኔ ራሴ ልጠይቃችሁ፣ እናንተ ዘማሪ ማን ይመቻችኋል? ወይ ደግሞ የማን መዝሙር ይመቻችኋል? እስቲ ሐሳባችሁን ኮሜንት ሴክሽን ላይ እስቲ አጋሩኝ። እስቲ ሰሞኑን አንድ ድምጽ ሰምቻለሁ። አንድ ጎረምሳ የሆነ ፓስተር ነው። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ ሐዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ
እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ ነው። ለእኔ የተገረፈ አንድ ብቻ ነው። ለእኔ ደሙን ያፈሰሰ አንድ ብቻ ነው። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው፣ ለሃጃው ነው እያለ ይጮሃል። ቤተ ክርስቲያን ናት እቺውን። እመኑኝ ቤተ ክርስቲያን አይደለችም እንዲህ የምትል ወንድሟን የምታውቅ ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባኬ ራሱ ጉዳይ ነው። ቤተ ክርስቲያን አካል አይደለም። እመኑኝ አይደለም። መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው። እንዲህ ይላል እግዚአብሔር ቃል፣ የራሱ ጉዳይ ነው ይላል። እንኳን እንደዚህ በቤተ ክርስቲያን እኛ እንኳን ወንድማማቾች ባኬ ራሱ ጉዳይ ነው እላለሁ። ወንድሜ እወጣለታለሁ፣ ወርዳለታለሁ፣ ሲመረቅልን እላለሁ። ኃይሌ ገብረ ሥላሴ በእነዚያ በአስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው። ኃይሌ አይደለም። ሲያለቅስ የምናለቅሰው ኃይሌ ብቻ አይደለም፣ ኢትዮጵያ ስለሆነ ነው። ጊዮርጊስ ብቻ አይደለም፣ ቂርቆስ ብቻ አይደለም፣ ቤተ ክርስቲያን ነው። ለሃጃው አይደለም፣ በፍጹም የክርስቶስ አካል ለሆነች ለቤተ ክርስቲያን ነው። ምዕመናን ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው። ቅዱሳንን የሚሳደቡ አፎች እንግዲህ እንደሰማችሁት ነው። ፓስተር ዮናታን የተናገረውን ስንሰማ ለጆሮ ራሱ ይገጥማል። ማለትም አንድ የቤተ ክርስቲያን ህብረት አለ። በዛ አካል ውስጥ ያሉ ህብረቶች ደግሞ አንድ ላይ ናቸው፣ ሁሉም አንድ ናቸው ማለት ነው። ስለዚህ ጊዮርጊስ ከህብረት ውስጥ እንደ አንዱ ነው፣ ወይ ደግሞ ከኛ ህብረት ውስጥ እንደ አንዱ ነው የምንቆጥረው እንጂ ነጥለን ጊዮርጊስ ለብቻው ነው እኔም ለብቻዬ ነው ማለት እኛ የክርስቶስ ህብረት እስከሆነ ድረስ አንዱ የአንዱ ስኬት አንዱ የአንዱ ውድቀትም ደግሞ ይመለከተዋል ማለት ነው። እና ይህን ነገር አስተምሮትን በደንብ ከሚባለው በላይ እንግዲህ መምህር ኢዮብ እንግዲህ ትክክለኛው ምላሽ ሰጥቷል። እንደዚህ አይነት አባቶችን እንግዲህ ያብዛልን፣ እንደዚህ አይነት ሰባኪያን ያብዛልን። እግዚአብሔር ከክፉ ነገር ሁሉ ይጠብቃቸው። ወደድክም ጠላህም ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገርህ፣ የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ ገና ወደፊትም። ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። በማርያም የተሰራው ተአምራት አይደገምም። ማርያምን ያቃለለ ጴንጤም አይደለም፣ መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል። መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም። ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገርህ፣ የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ ገና ወደፊትም። ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። እንግዲህ ፓስተር ሶፊ የተናገረውን ሰምታችሁታል። ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ እየዞሩ ከነበሩ ቪዲዮዎች መካከል አንዱ ነው። እንግዲህ ፓስተር ሶፊ ይህን ነገር ነው የተናገረበትን ምክንያት የእመቤታችንን ክብር ምን ያህል እንደሆነ ስለሚያውቁ ነው፣ ስለተረዳው ነው። ያው ለተረዱት ለእመቤታችን የተደረገው ተአምር ወይም ደግሞ ክርስቶስ በእመቤታችን ያሳየው ተአምር እንግዲህ በሰው ልጆች ላይ በማንም ላይም አድርጎት አያውቅም። ምክንያቱም አምላክን የወለደች የለም፣ አምላክን ያቀፈች የለችም፣ አምላክንም ደግሞ ያጠባችም እንደ ልጅም ደግሞ ልጄ ብላ የጠራችም ማንም የለችም በምድር ላይ። ስለዚህ ለእመቤታችን ያደረገውን ለሌላ ፍጡር ወይም ደግሞ ለሌላ ምድር ላይ ላለ አንድም አካል አድርጎት አያውቅም። ስብርብር ያለ ምንድነው? አጥንቱ ስብርብር ያለ እንደዚህ ነው ካለው ይሄዳል። አሁን ከዚህ ነው ወጥቻለሁ። እሺ ብላ አይደለም ወደ ፍጥራ ልገባ ነው። ምንድነው የምትፈጥረው? አሁን ለምሳሌ እጅ የሌለ እግር የሌለ ይበቅላል። አንድ ሴት 13 ዓመት ሙሉ ልጅ የላት። እሺ ለህዝቡ ተናገር። አንድ ሳምንት ውስጥ ልጅ ትወልዳለች። ምንድን ማለት ምን? አንድ ሳምንት ውስጥ ማለት ምንድን አንድ ሳምንት ውስጥ አንድ ሳምንት ውስጥ ልጅ አገኘች። አንድ ሳምንት ውስጥ 9 ወሯ ነበረ።
ያመጣለ ማለት ነው። አይ አንተ የምታወራው ነገር አሁን ይሄ ትንሽ የማይሆን ነው። አይሆንም ማለት ነው። ያ አዳም አባት ማለት ነው። ያ እግዚአብሔር ነው አሰብ ምን ማለት ነው? እግዚአብሔር ነው አይሰራ። እሺ እግዚአብሔር ሲሰራ 9 ወር ሙሉ ሰራ። ስንት ደቂቃው ንገረኝ። እኮ አንተ ግን ጤነኛ ነህ አይደል? የምታወራው ነገር ጤነኛ ነገር የምታወራው ነገር ጤነኛ ነው። በነገራችን ላይ በቅርብ ቀን ማለት ነው የሆነ ሰው ይመጣል። በነገራችን ላይ ሁላችሁም እንድታውቁት ማለት ነው እኔ ማለት እግዚአብሔር ነኝ፣ የመጨረሻው ቀን መጥቷል ዛሬ፣ ሁላችሁም ንብረታችሁን አስረክቡ የሚላችሁ ሰው በቅርብ ቀን ጠብቁ። በጣም በዛ የመጨረሻ ምን ያህል ተስፋ እንደተቆረጠ ነው የሚያሳየው እዚህ ሀገር ውስጥ። ምን የምታወራው አንተ? ስንት ደቂቃ ፈጀበት ምናምን ከእግዚአብሔር እኩል ነኝ ነው እናንተ ወንጀል ነው። በነገራችን ላይ ወንጀል ነው። በኢትዮጵያ ወንጀለኛ መቅጫ መሰረት ወንጀል ነው። መናፍስት ጠራላለሁ፣ ያልተፈጠረ ነገር ፈጥራላለሁ ምናምን እላለሁ እያሉ ሰውን የተለያየ ነገር ውስጥ ማስገባት ወንጀል ነው ይላል መንግስት። የለም እንደዚህ ሀገር እነዚህ ሰዎች መታሰር አለባቸው እኮ ምን ሌላ ምንም ክርክር አያስፈልግም። ታምራት ገለታ ምን አጠፋ ታዲያ? ምንም እኮ አላጠፋም። ታምራት ገለታ ይሄ ከታምራት ገለታ ሳንሻለው ማውኔን ጠንቋይ ምን ይመስላል? በመድኃኒዓለም እጅ ጭራሽ ብቀል ስለው ይበቅላል። በሰው 2 ወር ልጅ ስማ፣ ይሄን ቪዲዮ ይቱ በነገራችን ላይ ማአት ነገር አለው። ጅብ ጸልዬላቸው 15 ጅቦች አንዱ አቋርጦ ረግጦ ወጥቶ ለፓርላማ መጨረሻ ላይ እናተ በለስለው እጁ እንደዚህ ዘረጋ ሁሉ ብሏል። $200,000 ሰጣለሁ ብሎ መድረክ ላይ የሸመጠኝ ሰው ስላለ በህይወቱ አይባረክም ወንትድ ነው ብሏል። ለገንዘብ ነው ሁሉ ነገር። ስንት ዓመት ልትኖር ነው በዳንያል? ለዚህ 50 እና 60 ለማትሞላ እድሜ ሰው ምን ያህል ርቀት እንደሚላያችሁት ሁሉም ሰው ነብይ ሆነ። እዚህ ሀገር ተስፋ ተቆረጠ። በቃ ናይጄሪያ ሆነች የጠንቋይና የመናፍስት ሀገር ሆነ አይደል? ያገር ምን ነው በቃችሁ ብትሏቸው እነዚህ ሰዎች ግን ምን አለ መንግስት ቢያስርልን ግን የመጨረሻ በዝቷል እኮ። የዚህ ደግሞ አይብሰ ምን ይላል በማርያም። እንግዲህ ቤተሰቦች ሰመረ ባሪ የተናገረውን ሰምታችኋል። እንደዚህ አይነት ሐሰተኞች እንደዚህ አይነት አሳቾች ደግሞ የሚበዙበት ምንድነው የዓለም ፍጻሜ መድረሱ ምልክት ይሆናሉ። ለእንደነዚህ አይነት ሰዎችም ደግሞ ልቦና ሰጥቷቸው ወደ ደጁ እንዲመለሱ እግዚአብሔርንም እንዲያመሰግኑ እመቤታችንም ደግሞ እንዲያከብሩ ልቦና ይስጣቸው ብለን እኛ እዚህ ጋር እናልፋለን። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ ከማን ጋር እንደሚነጋገር ስለማያውቅ ነው። ሁላችሁም እንደምታስቡት አንድ የምንወደውና የምናከብረው ትልቅ ሰው በሰው ሰውኛው ትልቅ የተባለ ሰው እኛን ለማነጋገር ቀጠሮ ቢይዝልን ያንን ሰው ለማነጋገር ከተያዘልን ቀጠሮ የተነሳ እንቅልፍ አልወስደን ብሎ ያድራል። ጸሎት ግን እግዚአብሔርን ያህል ንጉሥ ሰራዊተ መላእክት እያመሰገኑት ቅዱሳን አባቶች እያመሰገኑት ለኛ ለአንድ መናኛና የተናቅን ፍጡሮች ቀጠሮ ይዞ ሊሰማን ይጠብቃል። ያንን ንቀን ነው የምንቀረው ማለት ነው። እግዚአብሔር አሁን ለምሳሌ ስንት ቀን ያመላለሰን የአንድ የቀበሌ ጽሕፈት ቤት ኃላፊ ወይም የመዘጋጃ ሰራተኛ ሰኞ ቢገኝልን እንዴት ደስ ይለናል። ለፍቼ እኮ ዛሬ ተሳካልኝ እንላለን። ያገኘነው ሰውዬ የምድር ደብዳቤ የሚጽፍ ሰው ነው ያናገረን። ከዚያ ከፍ ብለን ከንቲባውን ብናናገርስ፣ ከፍ ብለን የዞኑን ዋና አስተዳዳሪ ብናናገርስ፣ ከፍ ብለን የክልሉን ፕሬዝዳንት ብናናገርስ፣ ከፍ ብለን የሀገሪቱን ጠቅላይ ሚኒስትር ብናናግር እንደ ትልቅ እድለኛነት እናወራዋለን። ፎቶ ተነስተን ፎቶአችንን እናስቀምጣለን በትልቅ ይሄ ከጠቅላይ ሚኒስትሩ ጋር የሆነ ጊዜ ምሳ በልቼ ብሎ ሰው ይናገራል። እግዚአብሔር ግን በየቀኑ ያለ ደጅ ጽናት ይገኛል። በየቀኑ እግዚአብሔርን ማናገር ይቻላል። በየቀኑ ብቻ አይደለም፣ በየሰዓቱ የምድር ነገስታት ጧት አናግረናቸው 6 ሰዓት መልሶ ቢቸግረን ማግኘት አንችልም። ምናልባት እንደገና 40 ቀን ልንጠብቅ እንችላለን። 6 ሰዓት አናግረን 9 ሰዓት ማናገር አንችልም። 9 ሰዓት አናግረን 11 ሰዓት አይደግሙልንም። 11 ሰዓት አናግረን 1 ሰዓት አይደግሙልንም። ሌሊት ቢቸግረን አይደግሙልንም። አናገኛቸውም ሁሉ ብንጠራቸው ሌሊት ከቢሮአቸው ብንሄድ ወንጀለኛ ተብለን ልንታሰርም እንችላለን። እግዚአብሔር ግን ማለዳም ይሰማል፣ ማታም ይሰማል፣ ጧትም ይሰማል፣ ቀንም ይሰማል፣ ያለ ጊዜ ይሰማል፣ ያለ ወረፋ ይሰማል፣ ሳይመርጥ ይሰማል። እግዚአብሔር የሚሰማውና የማይሰማው ሰው የለም። ሁሉንም ይሰማል። ሁሉንም ወረፋ ሳያስጠብቅ ያለ ጊዜ ፈረቃ እግዚአብሔር ሁሉንም ያዳምጣል። ጸሎት ማለት እግዚአብሔርን ማናገር ነው።
እንደ ጸሎት ማቋረጥ ያለ ሞኝነት የለም። እንዴት ሰው እግዚአብሔርን ያህል ንጉሥ አናግረኝ ብሎ እየጠበቀው እንዴት ያን አቋርጦ ይውላል? እና የእግዚአብሔር ቤተሰቦች እኔ ዛሬ በእግዚአብሔር ስም የምማልዳችሁ በእውነት ምንድነው ካላችሁኝ ጸሎት እንዳታቋርጡ። ትልቅ ነገር በእውነቱ ማለት እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለዳና በመታ ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀናል። ማለዳ እግዚአብሔር እኛን ይጠብቃል። ተነስተን እንድንጠራው አባታችን ሆይ እንድንለው። ይሄ ነው ጸሎት። የምግባራት ሁሉ እናት ናት። የጦርነት ሁሉ መጀመሪያ ናት ጸሎት። ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ የዋሃት ሊሆን ይችላል፣ በጎነት ሊሆን ይችላል፣ ገርነት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ሰላም ሊሆን ይችላል፣ መጣወተርስ ሊሆን ይችላል፣ ሰማዕትነት ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሁሉም ነገር ይሁን ሰይጣን እንደ ጸሎት አድርጎ የሚጠላው ምግባር ጥሩ ስራ የለም። ለምን ሲባል ከእግዚአብሔር እያስፈቀድን ስለሆነ ማለት ነው። አልቦ ግብር ዘያፈቅር ሰይጣን ከማይድጎ ጸሎት ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። ሰይጣን በጣም ትልቁ የሚወደው ስራ ምንድነው? ጸሎት ማቋረጥ ነው። ጸሎት ማቋረጥ ጸሎትን ለምን ሲባል እስመ እሳት ይወጽእ እማፉሁ ለዘይጸልይ ከሚጸልይ ሰው አንደበት እሳት ይወጣልና ወያውዕዮ ለሰይጣን ሰይጣንንም ያቃጥለዋልና ወይደጉጾ አይኑንም ይወጋዋልና እስመ ጉድብ ውእቱ ባህቤሁ ጸሎት በሰይጣን ዘንድ የተሳለ ጦር ነው፣ አይኑን ያጠፋዋል። ስለዚህ ሰይጣን ጸሎትን አይወድም። ወበይንተዝ ተመልከቱ ያከብድ ይሄ ቅንድብን አክብዶ እንቅልፍ ያሰኛል። ጸሎቱን ያስቋርጠዋል። የሚያቋርጥበት ልዩ ልዩ መንገዶች ነው ያሉት። አንዳንድ ጊዜ የማንዘልቀውን በጣም ብዙ ጸሎት በማስጀመር ከዚያ በኋላ ሰልችቶ እንድንተወው በማድረግ፣ ሌላ ጊዜ ደግሞ በምንጸልይበት ጊዜ ሐሳባችን ይበትንና ሐሳቤ እየተበታተነ የምጸልየውን ጸሎት እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጠው ማድረግ። በጣም እንዴት ያለ ጠቢበኛ እኮ ነው። ሐሳባችን የሚበትነውም እሱ ነው። ሐሳቤ ስለተበተነ እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጥም የሚያደርግ ደግሞ እሱ ነው። ሶስተኛ ደግሞ ጸልየህ ምን አመጣህ፣ ጸልየሽ ምን አመጣሽ ብሎ ደግሞ ጸሎት እንድንተው ያደርገናል። ይሄን ያህል ጸለይክ እግዚአብሔር እኮ አንተን አይወድህም፣ ጥያቄህን ቢወድ ኑሮ ይመልስልህ ነበረ ብሎ ደግሞ ጸሎትን እንድናቋርጠው ደግሞ ያደርጋል። ለምንድን ነው ካላችሁኝ፣ ጸሎት የሕይወታችን አጥር ነው። የሕይወታችን ደጅ ነው። ደጅ ወይም በር አጥር የሌለው ቤት ለሌባ፣ ለወንበዴ፣ ለኃላፊ፣ ለአግዳሚ ሁሉ የተመቸ ለዘረፋ የተመቸ እንደሆነ ጸሎት ስናቋርጥ አጥር የሌለው ግቢ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት ነው። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። እወዳችኋለሁ።